ሁሉም ሰው ቢዝነሱን ለማሳደግ ቲክቶክ እና ኢንስታግራም ላይ እየለፋ ባለበት ጊዜ እናንተ ዩቲዩብን በመጠቀም ደንበኛችሁን መጨመርና ሽያጫችሁን ደግሞ በሁለት እጥፍ ማሳደግ እንዴት እንደምትችሉ ላሳያችሁ። ዩቲዩብ አዲስ ነገር አምጥቷል። ይህም አዲስ ነገር ምንድነው መሰላችሁ? ለጀማሪ ዩቲዩብ ለሚጀምሩ ሰዎች ቪው እየሰጣቸው እያበረታታቸው ነው። ስለዚህ እናንተም በአሁን ሰዓት ዩቲዩብ ብትጀምሩ ተመልካች ታገኛላችሁ። ተመልካች ካገኛችሁ ደግሞ ደንበኛችሁ ይጨምራል። በዛው ልክ ደግሞ ሽያጫችሁም ስለሚጨምር በጣም ትርፋማ ነው የምትሆኑት። ይህ ቪዲዮ ደግሞ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት። መጀመሪያ ግን ማወቅ ያለባችሁ ነገር ዩቲዩብ ለምን ይጠቅመናል ብላችሁ ማሰብ አለባችሁ። ዩቲዩብ በጣም ለየት የሚያደርገው ነገር ሎንግ ፎርም ስለሆነ ነው። ሎንግ ፎርም በሚሆንበት ጊዜ ደግሞ ሰው ለረጅም ሰዓት ነው የሚያያችሁ ማለት ነው። ለረጅም ሰዓት ካያችሁ ደግሞ በጣም ብዙ የሚጨምሩ ነገሮች አሉ። የመጀመሪያው ትረስታችሁ ይጨምራል። ሁለተኛው ደግሞ ቦንዳችሁ ኮኔክሽናችሁ ይጨምራል። ከዛ በላይ ደግሞ ዋና አስፈላጊው ነገር ፐርሰናል ብራንዳችሁ በጣም ከፍ ነው የሚለው። ፐርሰናል ብራንዳችሁ ከፍ ካለ ደግሞ ሽያጫችሁ በከፍተኛ ቁጥር ነው የሚጨምረው። ምክንያቱም እናንተ የትም ቦታ የምትታወቁ ሰዎች ስለሆኑ የእናንተ ሰርቪስ ነው ለሁሉም ሰው የሚቀርበው ማለት ነው። ፐርሰናል ብራንዳችሁን ለመገንባት ደግሞ በጣም ዩቲዩብ ላይ ኮንሲስታንት መሆን አለባችሁ። ዩቲዩብ ላይ ኮንሲስታንት ሆናችሁ ፐርሰናል ብራንዳችሁን መገንባት ከቻላችሁ ለረጅም ዓመታት የሚዘልቅ ቢዝነስ እና ትርፋማ የሆነ ቢዝነስ መገንባት ትችላላችሁ። ሁሉም ሰው እናንተን ስለሚያውቃችሁ፣ እናንተን ስለሚያደንቃችሁ፣ በምትሰሩት ስራ በጣም ፕሮፌሽናል እንደሆናችሁ ስለሚያውቅ እናንተ የምትሰጡትን ሰርቪስ ልክ ሲያስብ መጀመሪያ እናንተ ስለምመጡለት በጣም ከፍተኛ የሆነ ብራንዲንግ ስላለው የእናንተ ሰርቪስ በጣም ኳሊቲ ሆኖ ስለሚታየው እናንተንም ስለሚያውቃችሁ ሁልጊዜ አንድ ዕቃ መግዛት ሲፈልግ እናንተ የምታመርቱትን እናንተም ብቻ ነው የሚያስታውሳችሁ ማለት ነው። ስለዚህ ፐርሰናል ብራንዳችሁን ለመገንባት በጣም ነው የሚጠቅመው ዩቲዩብ። እስቲ ተመልከቷቸው እነ ዮናስ ሞህን እነ ዩቲዩበርን የሚሰሩትን ስራ የሚሸጡትን ኮርስ በደንብ አድርገው መሸጥ ይችላሉ። ለምን ብላችሁ ካሰባችሁ ደግሞ ፐርሰናል ብራንድ ስላላቸው ነው። ፐርሰናል ብራንዳቸውን በደንብ አድርገው ገንብተዋል። ስለዚህ ተመልካቻቸው እነሱ የሚሸጡትን ኮርስ በደንብ ነው የሚመዘግብላቸው ማለት ነው። እናንተም እንደዚህ አድርጋችሁ ፐርሰናል ብራንዳችሁን ገንብታችሁ ሰርቪሳችሁን ለሰፊ ለሆነ ኦዲየንስ ማድረስ ትችላላችሁ። ሽያጫችሁንም በከፍተኛ ፍጥነት መጨመር ትችላላችሁ። ይሄንን ነገር ሌላ ሶሻል ሚዲያ ላይ ማድረግ ትችላላችሁ። ሌሎች ሶሻል ሚዲያዎች ግን ሾርት ፎርም ስለሆኑ እንደ ዩቲዩብ ለረጅም ጊዜ ይዘዋቸው ስለማይቆዩ በጣም ፈጣን የሆነ ደንበኛ ነው የሚያመጣላችሁ። በዛው ልክ ደግሞ ፈጥኖ የሚሄድም ደንበኛ ነው የሚያመጣላችሁ። ዩቲዩብ ግን በአንጻሩ ለረጅም ጊዜ የሚቆይ ደንበኛ ነው የሚያመጣላችሁ። በዛው ልክ ደግሞ የሚያከብራችሁ የሚያደንቃችሁና እናንተን የሚፈልጋችሁ ደንበኛ ስለሚያመጣላችሁ በአጠቃላይ ኳሊቲ ደንበኛ ስለሚያመጣላችሁ ዩቲዩብ በጣም አሪፍ ፕላትፎርም ነው። በተለይ ደግሞ ፐርሰናል ብራንድ ለመገንባት እኔ አሁን ዩቲዩብ የምሰራው ገንዘቡን ፈልጌው አይደለም። ከዩቲዩብ አድስ የማገኘውን ገንዘብ ፈልጌው አይደለም። በጣም ጥቂት ገንዘብ ነው። ግን እኔ አሁን ዩቲዩብ እየሰራ ያለበት ምክንያት ፐርሰናል ብራንድ ለመገንባት ነው። እናንተን ለማግኘት ነው እኔ ዩቲዩብ እየሰራ ያለሁት እንጂ በጣም ኢመንት የሚባል ገንዘብ ነው ከዩቲዩብ ብታገኙ የምታገኙት። ስለዚህ ፐርሰናል ብራንዳችሁ መገንባት መቻል አለባችሁ ማለት ነው። ፐርሰናል ብራንዳችሁ ምኑን ይይዛል መሰላችሁ? ቢዝነሳችሁን ይይዛል። ፐርሰናል ብራንድ ካላችሁ ደግሞ አሁን ካላችሁ ውጪ ሌላ ቢዝነስ ብገነቡ እሱ ራሱ ወዲያውኑ እንዲያድግ ይረዳችኋል። ምክንያቱም እናንተ ትታወቃላችሁ። ስለዚህ የማይታወቀው ቢዝነሳችሁላ በእናንተ በኩል መታወቁ ስለማይቀር አዲስ ቢዝነስ ብትጀምሩላ በጣም በከፍታ ነው የሚሄድላችሁ። ነገር ግን አንድ ቢዝነሳችሁን ብቻ የምታስተዋውቁ ከሆነ ሌላኛውን ቢዝነስ ይጎዳባችኋል ማለት ነው። ስለዚህ ማስተዋወቅ ያለባችሁ ቢዝነሳችሁን ሳይሆን ፐርሰናል ብራንዳችሁን ነው። እናንተ የምትሰሩትን ስራ ሳይሆን እናንተን ነው ማስተዋወቅ ያለባችሁ። ሁለተኛው ደግሞ ዩቲዩብ ቪዲዮ እንዴት መስራት እንችላለን ብላችሁ ለምታስቡ ሰዎች መጀመሪያ ማድረግ ያለባችሁ ነገር አይዲያ ማምጣት ነው። አይዲያ ማምጣት ስላችሁ ለብዙ ሰዎች ሊቀበሉት የሚችሉ ብዙ ሰዎች ሊመለከቱትን የሚችሉት ሐሳብ ማምጣት አለባችሁ። ለምሳሌ አሁን እናንተ እንጨት ሰራተኛ ከሆናችሁ እንጨት እንዴት እንደሚሰራ ቪዲዮ መስራት ትችላላችሁ። በጣም ኢዚ የሆኑ ሃንድሜድ ክራፍቶችን እየሰራችሁ ቪዲዮ መልቀቅ ትችላላችሁ። ሰው በእንጨት መስራት የሚችላቸውን ነገሮች በቀላሉ ቤት ውስጥ ባገኛቸው ነገሮች ተጠቅሞ መስራት የሚችላቸውን ነገሮች መስራት ትችላላችሁ። ይህንን እንደ ኤግዛምፕል ነው የሰጧችሁ እንጂ በሌሎች ስራዎችም መሞከር ትችላላችሁ። ሰው በቀላሉ ሊሰራቸው የሚችሉትን ዱፕሊኬት ሊያደርጋቸው የሚችሉትን መረጃ የምትሰጡት ካለ መረጃውን የእናንተን ሰርቪስ ሊጠቀም ሲል ምን ማድረግ እንዳለበት የመሳሰሉ ነገሮችን ኮንተንት አይዲያ መስራት አለባችሁ። አይዲያውን ከሰራችሁት በኋላ ደግሞ ስክሪፕት ማድረግ መቻል አለባችሁ ለዩቲዩብ ቪዲዮ እንዲመጥን አድርጋችሁ ማለት ነው። የዩቲዩብ ቪዲዮ ስክሪፕቲንግ ትንሽ ረዘም ይላል ሎንግ ፎርም እንደመሆኑ ማለት ነው። ግን አንድ ህግ አለ። የመጀመሪያው ሁካችሁን በደንብ ማጠንከር አለባችሁ የሚለው እሱ ህግ በጣም አስፈላጊ ነገር ነው። የመጀመሪያው እስከ 25 እስከ 30 ሰከንድ የሚሆነው የዩቲዩብ ቪዲዮአችሁ የሰዎችን ቀልብ ይዞ የሚያቆየውና ስለ ቪዲዮአችሁ ዋና ሐሳብ የምትናገሩበት ስለሆነ
እስከ መጨረሻው እንዲዘልቁ የሚያደርጋቸው ይሄ የመጀመሪያው 30 ሰከንድ ነው ማለት ነው። በዚህ የመጀመሪያው 30 ሰከንድ ሰዎችን ሊያስደንቁ የሚችሉ ሊያስገርሙ የሚችሉ የመሳሰሉ ነገሮችን ትናገራላችሁ። ስለ ቪዲዮአችሁም ታብራራላችሁ። የቪዲዮአችሁን ጠቀሜታም ትናገራላችሁ። በቪዲዮአችሁ መጨረሻ ምን እንደሚያገኙ ትናገራላችሁ። ከዛ ውጪ ደግሞ አልጎሪዝሙ በደንብ ፐርፎርም እንዲያደርግ የሚያደርጉ ነገሮችን ትናገሩበታላችሁ ማለት ነው። እነዚህ ነገሮች ካረጋችሁ በኋላ ሁካችሁን ትጽፉታላችሁ። አሁን ያልኳችሁ ነገሮች ማለት ነው። ሁካችሁን ከጨረሳችሁ በኋላ ደግሞ ሜን ቦዲ ላይ ትሄዳላችሁ። ሜን ቦዲ ላይ ብዙም ስክሪፕቲንግ አያስፈልጋችሁም። ምክንያቱም ራሳችሁን ሆናችሁ መቀረጽ መቻል ስላለባችሁ ማለት ነው። የምትሰሩትን ስራ ዝም ብላችሁ ትሰሩታላችሁ። አሁን ዩቲዩብ ላይ በደንብ ፐርፎርም እያደረጉ ያሉ የቪዲዮ አይነቶች በብዛት ቭሎግ ነው። ድሮ ዩቲዩብ ወደ ነበረበት እየተመለሰ ይመስላል። ምክንያቱም ድሮ ዩቲዩብ ላይ በደንብ የሚታዩ ነገሮች ቭሎግ ነበሩ፣ ፐርሰናል ላይፍ ስታይል ምናምን ነበሩ። አሁን ግን እንደ ሳምሱሌክ አይነት አዳዲስ ክሬተሮች ከመጡ በኋላ በደንብ ፐርፎርም እያደረጉ ያሉ ኮንተንቶች ዝም ብለው ሰው ካሜራውን አውጥቶ እየቀረጸ የሚናገራቸው ነገሮችና ጠቃሚ ነገሮች በደንብ ፐርፎርም እያደረጉ ስለሆነ እናንተ ስክሪፕት ባታደርጉትም ችግር የለውም። ሜን ቦዲ የሚባለውን ከሁክ ቀጥሎ ያለውን ፓርት ዝም ብላችሁ ወደ ካሜራው እያያችሁ ብታወሩ፣ ስራ እንዴት እንደሚሰራ ብትናገሩ፣ ናቹራል ሆናችሁ ወደ ካሜራው ብትቀርቡ በጣም አሪፍ የሆነና እየተሻለ ስለመጣ ማለት ነው። ሶስተኛው ደግሞ ኮል ቱ አክሽን ነው። ኮል ቱ አክሽን ላይ መናገር ያለባችሁ ነገሮች ቪዲዮአችሁን የሰራችሁበትን ዓላማ የምትናገሩበት ፓርት ነው። ኮርስ ለመሸጥ ቢሆን እንኳን ኮርሱን የምትሸጡበት ፓርት ይሄኛው ፓርት ነው የሚሆነው። ከዛ ውጪ ደግሞ እናንተ የምትሸጡት ሰርቪስ ካለ የምታስተዋውቁት ነገር ካለም እዚህ ፓርት ላይ ነው ማስገባት የምትችሉት፣ ኮል ቱ አክሽን ላይ ማለት ነው። እንደዚህ ካረጋችሁ በኋላ ስክሪፕቲንጋችሁን ጨርሳችኋል። ቀጣይ ደግሞ ወደ ፕሬዘንቴሽን እንሄዳለን ማለት ነው። ፕሬዘንቴሽን ላይ ናቹራል ሆናችሁ መናገር መቻል አለባችሁ። አሁን እንዳልኳችሁ እነ ሳምሱሌክ የመሳሰሉ ሰዎች በጣም ፐርፎርም እያደረጉ ያሉት ፐርሰናሊቲያቸው በጣም ሳቢ ስለሆነ ነው። ስለዚህ እናንተም ፕሬዘንቴሽናችሁ ፐርሰናሊቲያችሁን ሊገልጽ ይገባል ማለት ነው። ኖርማል ወደ ናቹራል ቶክ ማድረስ መቻል አለባችሁ እንጂ ስክሪፕት የተደረጉ ነገሮችን ብቻ መውራት የለባችሁም። ልክ እንደ ቲቪ ጋዜጠኛ የሆነ ነገር ይዛችሁ ቃል በቃል እያነበባችሁ የጠበቁ ወርዶችን እየተጠቀማችሁ መናገር የለባችሁ። በአንጻሩ ግን መናገር ያለባችሁ ናቹራል በሆነ መንገድ ከሰው ጋር ኮሚኒኬት ልታደርጉበት በምትችሉት ላንጉጅ፣ በኢዚ ላንጉጅ ዝም ብላችሁ በሌማን ተርም ሁሉም ሰው ሊረዳው በሚችለው ቃላት ተጠቅማችሁ ዝም ብላችሁ ወደ ካሜራው ማውራት ነው የሚጠበቅባችሁ። ፕሬዘንቴሽናችሁ ሳቢ በሆነ መልኩ ማቅረብ ከቻላችሁ ሰው ይመለከታችኋል። ስለዚህ በደንብ ተመልካች ታገኛላችሁ፣ ሽያጫችሁ ይጨምራል፣ ደንበኛ ታገኛላችሁ ማለት ነው። ስለዚህ ፕሬዘንቴሽን ላይ በቻላችሁት አቅም ዝም ብላችሁ ለማውራት ሞክሩ። ወደ ካሜራው ጠቃሚ ነገሮችን ብቻ ነው ደግሞ ማውራት ያለባችሁ። ከዛ ውጪ ደግሞ የማይጠቅሙ ነገሮችን ማስወገድ መቻል አለባችሁ። የማይሆኑ ቃላቶችን መናገር መቻል የለባችሁም። ኖርማሊ ከጓደኛችሁ ጋር የምታወሩትን ወሬ የምትቀላለዱትን ቀልድ አይነት ነገር ነው ከሰው ጋር መቀላለድ ያለባችሁ። አይታወቃችሁም እንጂ እኮ ካሜራ ውስጥ አንድ ሰው ነው ያለው። ጓደኛችሁ አድርጋችሁ ልታስቡት ትችላላችሁ። ልክ እንደዛ አድርጋችሁ ነው ማውራት ያለባችሁ። ፕሬዘንቴሽናችሁን ካስተካከላችሁ ዩቲዩባችሁ በደንብ ነው ፐርፎርም የሚያደርገው። እማኑኝ ፐርፎርም የማያደርግበት ምክንያት ስለሌለ ዝም ብላችሁ ተለማመዱ። ካሜራ ፊት ማውራትን፣ ምን ማውራት እንዳለባችሁ፣ እንዴት ማውራት እንዳለባችሁ ተለማመዱ። በጣም ህይወታችሁን የሚያስተካክለው ነገር ካሜራ ፊት ማውራትን መቻል ነው ማለት ነው። ዩቲዩብ ላይ በደንብ ፐርፎርም እንዲያደርግ ስለሚያስችላችሁ ማለት ነው። በመቀጠል ደግሞ ዩቲዩብ ቪዲዮ እንዴት እንደሚቀረጽ ማወቅ መቻል አለባችሁ። እንዴት እንደሚቀረጽ ስላችሁ እንዴት ተቀርጾ እንዴት እንደሚፖሰት ማለት ነው። መቀረጽ ውስጥ 3 ዋና ፓርቶች አሉ። የመጀመሪያው ካሜራችሁ ነው፣ ሁለተኛው ማይክ ነው፣ ሶስተኛው ደግሞ ላይት ነው። ወደ ካሜራችሁ ስመጣ በቻላችሁት አቅም ጥርት ያለ ኳሊቲ ያለው ቪዲዮ ካላችሁ ተመልካቻችሁ ይጨምራል። ምክንያቱም ደህና ነገር ካቀረባችሁ ነው ሰው ሊመለከታችሁ የሚችለው። ስለዚህ ባላችሁ ስልክም ቢሆን ደህና ነገር ለመቅረጽ ሞክሩ። ፕሮ ቪዲዮ ምናምንም ተጠቅማችሁ ፕሮፌሽናል የሆነ ቪዲዮ ለመቅረጽ ሞክሩ። ቭሎግ እያደረጋችሁ ቢሆን እንኳን በተሻለ ኳሊቲ ቭሎግ ካረጋችሁ ተመልካቻችሁ ስለሚጨምር ማለት ነው። ካለበለዚያ ደግሞ ኖርማል ስልክ የምትጠቀሙ ከሆነ ሁለተኛውን ኤሌመንት ማለትም ላይቲንጋችሁን በደንብ ማስተካከል መቻል አለባችሁ። እኔም እየተጠቀምኩ ያለሁት ካሜራ አይደለም፣ ጀስት ኖርማል ስልክ ነው፣ S20 አልትራ ነው። ግን በዚህ ስልክ አሪፍ የሚባል ኳሊቲ ቪዲዮ መቅረጽ ይችላል። ለምን? አሪፍ የሚባል ላይቲንግ ስላስተካከልኩ ማለት ነው። ካሜራችሁ አሪፍ ባይሆን እንኳን አሪፍ የሆነ ላይቲንግ ካላችሁ በደንብ ጥርት ያለ ቪዲዮ መቅረጽ ያስችላችኋል ማለት ነው። በመቀጠል ደግሞ ማይክ መጠቀም መቻል አለባችሁ። ማይክ ካልተጠቀማችሁ ቪዲዮአችሁ የማይሰማ ነው የሚሆነው። ጀስት ኖርማል ቀላል ማይኮችን መግዛት ትችላላችሁ። ይሄ ማይክ አሁን 700 ብር ነው የተገዛው፣ ግን ለረጅም ጊዜ እየተጠቀምኩበት ነው። በጣም ትርፋማ የሆነ ኢንቨስትመንት ነው ይሄ ማይክ። ስለዚህ እናንተም እንደዚህ አይነት ቀላል ማይኮችን በመግዛት ብቻ
ቮይሳችሁን በደንብ ማስተካከል ትችላላችሁ፣ የሚሰማ ማድረግ ትችላላችሁ። ቮይሳችሁ ካልተሰማ ማንንም ነው ማያችሁ። ስለዚህ ቮይሳችሁን ግዴታ ማስተካከል ስላለባችሁ ማይክ ርካሽ የሚባሉ ማይኮችንም ተጠቅማችሁ ቢሆን የተሻለ ኦዲዮ ከነሱ ውስጥ ማግኘት ትችላላችሁ። አጠቃቀማቸውን ደግሞ በደንብ ካወቃችሁበት አሪፍ የማይባል ማይክ ራሱ አሪፍ አድርጋችሁ መጠቀም ትችላላችሁ። ስልካችሁ ኖርማል ቢሆን ራሱ በጣም ኳሊቲ ያላቸው ቪዲዮዎችን መቅረጽ ትችላላችሁ። ላይታችሁ ደግሞ በጣም ብርሃናማ ባይሆን ራሱ በደንብ ዲፊውዝ ማድረግ መቻል አለባችሁ። ከዛ ውጪ ሶፍትን አድርጋችሁ ብራይትን አድርጋችሁ በደንብ ማስተካከልና ቪዲዮአችሁ ጥርት ያለ ቪዲዮ ማድረግ ትችላላችሁ ማለት ነው። እነዚህ ነገሮች ካረጋችሁ በኋላ ደግሞ በኤዲቲንግ ኮንክሉድ ታደርጋላችሁ ሐሳባችሁን። ኤዲቲንግ መጠቀም ያለባችሁ ሐሳባችሁን ለመግለጽ ነው። የምታስተላልፉትን መልእክት እንዲያቀናጅላችሁ ነው ኤዲቲንግ መጠቀም ያለባችሁ እንጂ ጀስት ቪዲዮአችሁ ኤዲቲንግ ብቻ እንዲሆን አትፍቀዱለት። ነገር ግን እናንተ የምታስተላልፉትን ሐሳብ ደምቆ እንዲወጣ ማድረግ ይችላል እና ሰዎች እንዲረዱትም ማድረግ ይችላል። ስለዚህ ኤዲቲንጋችሁ ምን ማድረግ ነው ያለባችሁ መሰላችሁ? በቻላችሁ ታቅም ቀላል አድርጋችሁ መውሰድ መቻል አለባችሁ። በጣም ብዙ ነገሮችን አለመጨመር፣ በቀላሉ ኤዲት ማድረግ መቻል አለባችሁ። ካለበለዚያ ትንሽ ኤዲት ማድረግ እፈልጋለሁ ብላችሁ በደንብ ኤዲቲንግ ከጨመራችሁ ከዛ በላይ ኤዲት ማድረግ ሊጠበቅባችሁ ነው። ወይ በጣም ኤዲቲንጉን መቀነስ ነው ያለባችሁ ወይ ደግሞ ኤዲቲንጉን መጨመር ነው ያለባችሁ እንጂ መሀል ላይ ኖርማል ኤዲቲንግ ከተጠቀማችሁ በጣም የወረደ ፐርፎርማንስ ነው የሚኖረው። ስለዚህ ወይ በጣም ቀላል አድርጋችሁ ተጠቀሙት ኤዲቲንጉን። በጣም ትናንሽ ቴክስቶችን አስገቡ፣ ትራንዚሽን አስገቡ፣ ሳውንዶችን አስገቡ፣ ወይ ደግሞ በጣም አሪፍ ሞሽን ግራፊክሶችን ተጠቀሙ እንጂ መሀል ላይ ሁለቱንም ማቀናጀታችሁ ለመጠቀም እንዳትሞክሩ፣ በብዛት ፌል ስለምታረጉ ማለት ነው። እነዚህ ነገሮች አድርጋችሁ ከጨረሳችሁ በኋላ ደግሞ አናሊሲስ መመልከት መቻል አለባችሁ። አናሊሲስ ችግራችሁን የሚፈታላችሁ ፓርት ስለሆነ አጠንጥናችሁ መመልከት መቻል አለባችሁ። ቪዲዮአችሁ ቪው እያገኘ ካልሆነ አንድ ቪዲዮ ደግሞ በደንብ ቪው ያገኘ ካለ አይዲያችሁ ማድረግ ያለባችሁ ያ ቪዲዮ የያዘው አይዲያ የቻናላችሁን ዋና ኒሽ ማድረግ መቻል አለባችሁ። ያ ብዙ ሚሊዮን ቪው ያለው ወይ ደግሞ ብዙ ሺህ ቪው ያለው ቪዲዮ ካላችሁ እሱን ቪዲዮ ነው በተለያየ መልኩ ማቅረብ ያለባችሁ። ከዛ ቪዲዮ ጋር የተያዙ ነገሮችን ነው ማድረግ ያለባችሁ። ምክንያቱም ሰብስክራይበሮቻችሁ የሚመለከቱት እንደዛ አይነት ነገር ነው ማለት ነው። ከዛ በመቀጠል ደግሞ የሪች ችግር ያለበት ቪዲዮ ካለ አናሊሲስ ውስጥ ገቡ። ሪች የሚለው ቁጥር ካነሰባችሁ አይዲያችሁን መቀየር መቻል አለባችሁ። አንድ ቪዲዮ ለብዙ ሰዎች ካልደረሰ ብዙ ሰዎች ሊመለከቱት አይችልም። ሪቻችሁ ቀነሰ ማለት ደግሞ ለብዙ ሰዎች አልደረሰም ማለት ነው። ስለዚህ ሪቻችሁ እንዲጨምር በቃ ፐርፎርም ሊያደርግ የሚችል አይዲያ ፈልጉ። ከዛ በኋላ ሪቻችሁ ይጨምራል ማለት ነው። ሪች ከጨመረ ደግሞ ተመልካቻችሁ ይጨምራል ማለት ነው። ሌላኛው አናሊሲስ ውስጥ ደግሞ ሲቲአራችሁ ከቀነሰ ተምብኔላችሁን ለማስተካከል ሞክሩ። ተምብኔላችሁን ለማስተካከል ሞክሩ ስላችሁ የሚነካና ግልጽ ተምብኔል ማድረግ መቻል አለባችሁ። ቀላል የግራፊክስ ዲዛይኖች ቲፖችን በመከተል ብቻ አሪፍ የሆኑ ተምብኔሎችን መስራት ትችላላችሁ። ከዛም ውጪ ደግሞ ሰው ብታሰሩ ብዙ ኮስት የሚያርጋችሁ ነገር አይደለም። ስለዚህ አሪፍ ተምብኔል ከሰራችሁ ሲቲአራችሁ ይጨምራል ማለት ነው። ከዛ ውጪ ደግሞ ሪቴንሽን ከቀነሰባችሁ ፕሬዘንቴሽናችሁን ማስተካከል አለባችሁ ማለት ነው። ፕሬዘንቴሽናችሁን ካስተካከላችሁ ሰው እስከ መጨረሻው ነው የሚመለከታችሁ። ስለዚህ አቬሬጅ አንድ ሰው የሚመለከትበት ደቂቃ ይጨምራል። ስለዚህ ሪቴንሽን ጨመረ ማለት ነው። እነዚህ ነገሮች በደንብ አስቡባቸውና አስተካክላችሁ ለቢዝነሳችሁ አሪፍ ቪዲዮ ስሩ። መጀመሪያ ቪዲዮ ላይ እንደነገርኳችሁ ደግሞ ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት ብያችሁ ነበረ። አሁን ላይክ እንዳርጋችሁት ምንም ጥርጥር የለኝም። ምክንያቱም ኦሬዲ ቪዲዮ እንደተመቻችሁና እንደተጠቀማችሁ በጣም እርግጠኛ ስለሆንኩ ነው። የሚጠቅም ነገር ስለሆነም ነው። እንደዚህ አይነት ጠቃሚ ቪዲዮዎችን ደግሞ በየሳምንቱ ስለማመጣ በጣም አሪፍ የሆነ ቤተሰብ ገንብተናል። ስለዚህ እናንተም የቤተሰባችን አባል ይሁኑ። እስከምንገናኝ ድረስ ደግሞ ሰላም ቆዩኝ።